አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮችም ሼር፣ ላይክ በማድረግ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ክፍል 27 ነው። ኑኑና ቤል ለመዝናናት በወጡበት አዶኒ ያገኛቸው። ምን ታረጋላችሁ በዚህ ምሽት ብሎም ሲጠይቃቸው አይ ለመዝናናት ወክ ለማድረግ ወጥተን ነው አለው። ኑኑም በጣም ደነገጠች። አንተስ ምን ታደርጋለህ? የት እየሄድክ ነው ሲለው እኔ የማገኘው ሰው ነበረ እዚህ አካባቢ አለው። ታዱና መሲ አብሮ ቁጭ ባሉበት መሲም ምግብ እየበላች ታዱም አስደነገጠቻት። ታይ እንዳትበዩ ትፊው ብላም አስቆመቻት። መሲም የምትለው ጠፋባት። ምን ሆነሽ ነው? አንዴ ቢ አንዴ አቁሚ ትይኛለሽ ብላም ስትጠይቃት እች የተረገመች ሴትዮ የሆነ ነገር አድርጋ ልታደርግሽ ስለምትፈልግ የሆነ ነገር ሳታረግበት አይቀርም፣ ስለዚህ እንዳትበይ አለቻት። መሲም በጣም ደነገጠች። ምን እያልሽ ነው ታዱ? ምን ብላም ምግቡን ፈጣ ማየት ጀመረች። የቤልን ጓደኛም እትዬ ሄለን እስከ ቤቷ ድረስ ጠራቻት። ጠርታም ቤቷ ገብታ ቁጭ ባለችበት ቲቪ ከፍታ መዝናናቱን ጀመረች። ሄለንም የምትለው ጠፋባት። እንዴ ይች ልጅ አበደች እንዴ? በለቅሶ ምድር እንዴት ቲቪ ከፍታች ትዝናኛለሽ? ለቅሶ ቤት እኮ ነው ብላም ሪሞቱን ነጥቃ ወስዳት ቲቪውን ዘጋችው። እሷም እኔ እኮ መጨናነቅ አይመቸኝም ብላም መለሰችላት። ይልቁንስ የጠራሽኝ ምክንያት በዚህ ጨለማ ለምን እንደጠራሽኝ ንገረኝ አለቻት። ይኸውልሽ አሁን ሰዓት ቤሎ ውጪ ላይ ከፍቅረኛው ጋር እየተዝናና ነው አለቻት። እሷም በጣም ደነገጠች። ወይ የኔው ፍቅር ቺታ አረገብኝ እንዴ ብላ እሷም አውቃም እየሸወደቻት ወይ የደነገጥኩ መሰለሽ እንዴ? ወንድ ልጅ እኮ ነው የፈለገው ማድረግ አለበት፣ ወጣት ነው ደግሞ በዛው እንዲሁም ማደር አለበት ብላም መለሰችላት። እሷም አንቺ ምን ነው ጤነኛ አይደለሽም እንዴ ብላም ተቆጣቻት። እትዬ ሄለንም ለምን እዚህ ቤት እንደመጣሽ እኮ ረስተሻል። አዎ የመጣሁት ለስራ ነው አውቃለሁኝ እኮ፣ ይልቁንስ ምን ልረዳሽ እንደፈለግሽ ንገሪኝ አለቻት። እሷም ደውለሽ ቤት ውስጥ እንደሆንሽ ቶሎ ማግኘት እንዳለብሽ ንገሪው አለቻት። እሷም እንደው እኔ ነኝ እንደምደውለው እኔ ደውዬ ልጠራው አለቻት። አዎ ማንስ ሊሆን ነው ታዲያ? አንቺ ደውለሽ ጥሪው። ፍቅረኛውም አይ ብላ ሀሳቧን ቀየረች። አይ አልደውልም፣ ምክንያቱም ከሰው ጋር ሊሆን ይችላል፣ ልረብሸው ስለማልፈልግ ስመጣው አዋረዋለሁ። ሄለንም የምትለው ጠፋባት። እቺ ልጅማ አሳበደችኝ ብላ አንጎራጎረች። ለሷም በስርዓት ስራ መስራት ካልቻልሽ ቤቴን ለቀሽ መውጣት ይችላለሽ አለቻት። እሷም እሺ ብላ ታዱና መሲ ቁጭ ባሉበት ታዱ ከእትዬ ሄለን ምግብ ተቀብላ ለመሲ ማመጣችላት። ታዱም እንደተመለከትኩት ከሆነ የሆነ ነገር ልታደርግሽ ስለምትፈልግ መድኃኒት ነገር ሳታረግበት አይቀርም፣ ባትበዩ ይሻላል እንዳትበዩ አለቻት። እንዴ ታዲያ ይሄንን እያወቅሽ እንዴት ምግቡን ሰጠሽኝ አለቻት ለታዱ መሲ። ታዱም አይ ምግቡን እንኳን ቀይሬዋለሁ ግን ሳህኑን አልቀየርኩትም፣ ስለዚህ አስጠረጠረኝ። መሲም በጣም ደነገጠች። አመሰግናለሁ ብላም ታዱን አቅፋ ሳመቻት። ከዚያ አደጋ ስላተረፍሽኝ በጣም አመሰግናለሁ፣ ከጎኔ ስለቆምሽም አመሰግንሻለሁ አለቻት። ጓደኛዬ እኮ ነሽ፣ እንዴት እንደዚህ አደርጋለሁ? መሲ ግን በጣም መጠንቀቅ አለብሽ። እሷ የሆነ ነገር ልታደርጊ ስለምትፈልግ በር ላይ ቆማም ምግቡን መብላት አለመብላትሽን መጀመር አለመጀመርሽን ተመልክታም ተመልሳ ሄዳለች። ስለዚህ እቺ ሴትዮ ተንኮለኛ ናት፣ ተጠንቀቂያት አለቻት። ታዱም ለመሲ ለምን ከዚህ ስቃይ ከዚህ ቤት ለምን አትወጪም? ከኔ ጋር እኮ አብረሽ መኖር ትችያለሽ፣ ቤት እኮ ለሁለታችን ይበቃል ብላም አማከረቻት። መሲም ቤተሰቦቼን እንዴት ትቼ እሄዳለሁ? እቺ እብድ ከዚህ ቤት ወጥቼ እንኳን አይደለም እያለው ራሱ አልቻልኳትም። እሷ ብቻው እኮ አይደለም ተባብሮ ነው የሚያሰቃዩኝ ብላ መሲም ብሶቷን ነገረቻት። ኑኑና ቤሎንና አዶኒ አብረው ወክ እያደረጉ ቤሎን ጋር መቅዲ ደወለች። ደውላም
እንዴት ነህ ሰላም ነው ብላም ሰላምታም አቀረበችለት። እሱም ማነሽ የኔ እህት ደህና ነሽ ሰላም ነው ብሎም ሰላምታ መለሰላት። እኔ አንቺ ማነሽ አላት። እኔ በቀደም ያገኘው ልጅ ነኝ። ቤት ውስጥ እኮ ሳጣህ የት ሄደህ ምን ሆነ ነው ብዬ ነው አለችው። ቤሎንም ለምንድን ነው የምትጨነቂ ብሎ ጠየቃት። በዚህ ጨለማ ብቻ ከሆንክ የሆነ ነገር ከሆንክ ብዬ ነዋ የተጨነቅኩት። ሌላ ነገር የምትዩ ከሌለሽ ስልኩን ሊዘጋው ነው አላት። እሱም ስልኩን በጆሮዋ ዘጋባት። አዶኒም ማናት ምንድን ነው ችግር አለ ብሎ ጠየቀው። ምንም ችግር የለም አለው። ኑኑም በቃ ቶሎ ቶሎ ቤት መድረስ አለብን አለችው። የእትዬ ሄለን ልጅ ኤልሾም ብቻዋን ክፍሏ ውስጥ ቁጭ ብላ አባቢ ናፈከኝ እኮ እንዴት ጨክነህ ጥለህን ሄድክ? እኛ ልጆችህ በጣም ተናፍቀንሃል እያለች ፊት ለፊቷ እሱ እንዳለ አስመስላ እያለቀሰች እያንጎራጎረች ብቻዋን እትዬ ሄለን እስከ ክፍሏ ድረስ ሄዳ እያየችውን በጣም አስገረማት። ምን እየሆነች ነው እቺ ልጅ አበደች እንዴ ብላም ልጄ ብላ ቀስ ብላ አጠገቧ ቆማ ምን ሆነች ነው ብላም ጠየቀቻት። እናቴ አባቢ እኮ ይኸውና መጣ ብላም መለሰችላት። እትዬ ሄለንም የምትለው ጠፋባት። በልጇ በጣም ተገረመች። ምን ሆናለች ይሁን ብላ ቆማም እያየቻት እሷም ብድግ ብላ ተነስታ ማሚ እዚህ ጋር ነበረ እኮ አባቢ ቤት በኩል ወጣ የት ሄደ ብላም ልታሳያት ተነሳች። አታውም ተገርማ ስትቆም ልጄ ብላ ሄለንም አቅፋ ያዘቻት። እትዬ ሄለንም በጣም ደነገጠች። አቅፋ ያዘቻትም አስለቅቃት። እናቴ አባቴ አንቺን ሲያይ ትቶ የወጣው ለምንድን ነው? ቆይ ለምንድን ነው እስቲ ንገሪኝ። እንዴ አንቺን ሲያይ እኮ ነው ጥሎ የወጣው ከኔ ጋር ነበረ። ቆይ አባቴ ምን እንዳረግሽው ንገሪኝ፣ ምን አርገሹ ነው አለቻት። ሄለንም ኤልሾ እረፊ፣ ምን እየወንሽ ነው? አንዳንዴ እንደዚህ አይነት ነገር ያጋጠማል። ስለዚህ ተረጋጊ ብላም ልታረጋጋት ሞከረች። ኤልሾም በጣም ቀጠለችበት። ልትረጋጋም አልቻለችም። ኤልሾ ምን ያበድኩኝ እንዴ አባቢ የመጣ እኮ መስሎኝ ነበረ። እንዴ ከአሁን በኋላ አይመጣም ማለት ነው? አባቢ በጣም ናፍቆኛል እኮ አለቻት። ሄለንም እባክሽን ተረጋጊ፣ እኔንም አትረብሽኝ ታይ አለቻት። ምንም ማድረግ አልችልም፣ ስለናፈቀኝ እኮ ነው። በቃ ካሁን በኋላ አይመጣም ማለት ነው። መቅዲም የቤሉን ክፍል ገብታ ልብሱን ማስተካከል ጀመረች። እሱም አጋዳሚ መጣባት። እንዴ ማነሽ? ምንድነሽ አንቺ? የሰው ዕቃ ዝም ብሎ ይነካል እንዴ ብሎ ልብሱን ከእጇ ነጥቆም ወረወረው። እሱም የሚለው ጠፋባት። ኬት መተሽ ነው? ማነሽ? እዚ ክፍልስ ማና ያሳየሽ? ለምንስ ገባሽ? ብሎም አፈጠጣት። እሷም ስታመሽ እኮ ግራ ገብቶኝ ነበረ ለምን አመሸህ ብላም እሷ ልክ እንደምታውቀው ማውራት ጀመረች።